አሁን ዞሮ ዞሮ ስለማልጋብዝሽ ተኝ። ምንም ነገር አላመጣልሽ። ተኝ። አዎ አንዳንዴ እኮ ረሀብ በእንቅልፍ ያልፋል ይባላል። ውሃ ትጠጫሽ? ውሃ ልስጥሽ? ወይ ውሃ ላምጣልሽ? ወዴን ይቆርጠኛል። ውሃ ልስጥሽ? አልፈልግም። አሁን ነው ከእንቅልፍሽ የተነሳሽው? ማርያም እና ምን ያሟዝሻል? ማርያም ማለት አልበላሁም ማርያም እንዴ! እና እኔ ምን ላድርግሽ? እና እኔ ምን ላድርግሽ? እራት ጋብዘኝ። የት አምጥቼ የምጋብዝሽ? እንዴ ስታይኝ እኔ ቅጠል ሸምጥጬ አመጣለሁ እንዴ? እኮ ላር እንዴ ስራ ምን ሰራ? አንቺ እየቆጠብሽ እኔ ነኝ እራትና ምሳ መጋበዝ እንዴ? አንቺ ግን መቼ ነው የሚወጣሽ? የለኝም። ኧረ እባክሽ ገብዙኝ አላለች። ኧረ አልኩሽ ተኝ። አንዳንዴ በነገራችን ላይ ረሀብ ድፍን ብሎ ሲተኙበት ያልፋል። እውነት ነይ ተዳፈኝና ተኝ። ተኝ ረሀብ አንዳንዴ በተዳፈሽ ለጥፍ ያልፋል። ምግብ እኮ ነው አሁን ውጭ ወጥቼ ምግብ ኧረ ተይ ሀጃት አይሆንብሽም? እግዚአብሔር ይመስገን። ኧረ ተፈንጂ ክሬ እንዴ ተኝ ልምከርሽ። የእውነት አሪፍ እንቅልፍ አይወስደኝም። ከተማ አምሽተሻል እንዴ? መጣሽ ለምን አልበላሽ? ብር አውጥቼ አልበላም እኔ አውጥቼ እና ከኔ ጋር ሲወጣ ነው አይታወቅም። ስጋብዘኝ እኔ እዚህ በኋላ ላንቺ 5 ሳንቲም ራሱ አላወጣም። ማርያም እና አንቺ መቼ ጋብዘሽ ታውቂያለሽ? እና ጋብዣ አላውቅም። መቼ የሆነ ቀን ጋብዛለሁ ብለሽ ወስደሽ እኔ ከፈልኩ። ጋብዣ አላውቅም። የለም 3000 ምናምን ብር አላስከፈልሽኝም የሆነ ጊዜ ታስታውሻለሽ? አልነበረኝም። እና ጋብዛለሁ ብለሽ እኮ ነው ወስደሽኝ እራስሽ። ሳይው የለኝም። ሳይው ቦርሳዬን ሳይው የለም። ታደልሽ የገንዘብ ቁጣዋሽ እስማ አንደኛ ግን ፍቅረኛሽ ግን ጥሎሽ እንደሚሄድ ማመን መቻል አለብሽ። ለምን እንደዚህ ሁልጊዜ ጋብዘኝ ምናምን ብትይ ከሆነ ጥሎሽ ነው የሚሄደው። ለምን ሄደ እንዴ? ቢያንስ አንዳንድ ቀን እኮ አንቺ መጋበዝ መቻል አለብሽ። ከሌለኝስ እንዴ? እና ከሌለሽ አርፈሽ ቁጭ ነው ከቤትሽ። ደስ ይለኛል። ምን እሱ ስለከፈለ እና መጋበዝ ደስ ይለኛል። ግን ቢለኝ እግዚአብሔር ይባርክ። ደስ ይለኛል። ግን ቢለኝ ተመችተሽኛል። እኔ ግን እዚህ በኋላ ከእኔ ጋር 5 ሳንቲም እንደማታገኝ ደግሞ ልብሴን ስታጥቢ ብር ወስደሻል። ከኪሴ ወስደሻል። እኔ እርግጠኛ ነሽ? አላገኘሁም። ኪሴ ውስጥ አላገኘሽም? 1000 ምናምን ብር ነበረኝ ኪሴ ውስጥ። ውሸት አላገኘሽም? ግን አይመስልም። ቤትሽ ግን ብቻ የሆነ ነገር ገዝተሽ አይቻለሁ። ታዲያ ተመች የሆነ ነገር ገዝተሽ እኔ እንጂ የሆነ ነገር ገዝተሽ አይቻለሁ። በራሴ ነው የገዛው። አይመስለኝም። በራሴ ነው የገዛው። ታይ ለ1000 ብር ታይ አይሸመጠጥም እንዴ? እውነት ታታዘኝ። በቃ ታዲያ አሁን ዞሮ ዞሮ ስለማልጋብዝሽ ተኝ። ምንም ነገር አላመጣልሽ። ተኝ። አዎ አንዳንዴ እኮ ረሀብ በእንቅልፍ ያልፋል ይባላል። ውሃ ትጠጫሽ? ውሃ ልስጥሽ? ወይ ውሃ ላምጣልሽ? ወዴን ይቆርጠኛል። ውሃ ልስጥሽ? አልፈልግም። ተኝ ድፍን ብለሽ ተኝ። እንግዲህ ኧረ እባክሽ ከብርሽ ነው። ስንት ብር ነው ዋጋው? ነው ታውቂዋለሽ? አላውቅም። ኧረ ዝም ብለሽ ተኝ።
ምንም ነገር አልጋብዝሽ ብሞት እዚህ በኋላ ይኸውልሽ፣ እንደውም እዚህ በኋላ ማለት ነው አንቺ ጋር እኔ ከተማ ወጥቼ ሻይ ቡና ምናምን ነገር ብሞት አላደርገው ብሞት ማለት ነው። እኔ ምን ታደርጊልኛለሽ አንቺ? አሁን ለእኔ ምን ታደርጊልኛለሽ? እኔ አንቺን የምጋብዘው እንዴ? አንቺን ጋብዢ፣ ፍቅረኛዬን ጋብዢ። እንዴት ይሆናል ማለት? ምን ችግር አለ ማለት? ምን ታደርጊልኛለሽ? በቃ ፍቅረኛሽ ጋብዝሽ እንጂ እኔ ላንቺ ምን ቤት ነኝ? እናትና አባቶችሽ ማሳደገው እኮ ለፍቅረኛሽ ነው። አንቺ ወይ ለእናትሽ ምን አድርገሽ ለእናትሽ? ለኔ ስለ ወንድምሽ ምን ታደርጊያለሽ? ምን ታደርጊያለሽ? አይው አሁን እየሰራሽ አሁን አንቺ እኮ ከኔ በላይ ይከፈል ማለት ከኔ በላይ ምን እያደረግሽ? ከኔ በላይ እኮ ነው የሚከፈልሽ። ኧረ ስንት ብር ነው የምትከፊው? የቤት ኪራይ 10 ሺህ ብር እኮ የምትከፊው። ታዲያ ወጪ አለብኝ፣ የምግብ ወጪ አለብኝ። ኧረ የራሴ ብዙ ነገር ያስፈልገኛል። እንዴት ይሆናል? መቀናነስ ነው። እቺ ኩሏን ምናምኗን መቀናነስ ነው። እንዴት አድርጌ ቀንሷለሁ ማለት አሁን 10 ሺህ ብር ለሴት ልጅ አሁን ስንት ሺህ ብር ነው ደሞዝሽ? 30 ሺህ ብር ነው ደሞዝሽ። አይበቃኝም አትይኝ። ተኝ ዝም ብለሽ ተኝ ዝም ብለሽ። አንተ ለምን ለፍቅረኛ ሲሉ ነው መቼስ የምታወጣው? ዞሮ ተኝ ግን በቃ ተኝ በቃ ዝም ብለሽ በእንቅልፍ ያልፍልሻል። ረሀብ አንዳንዴ በነገራችን ላይ ረሀብ በእንቅልፍ ነው የሚያልፈው። እሺ ሁልጊዜ ሲርብ ተበልተው ምናምን አይዘለቅም። አላሳዝነን? ኧረ ምንም አታሳዝኝ። ምንም እውነት ደህና ደሪ ጨውነና ተኝ ድፍን ነው ተኝ ምን ታገናዛናች? ወይኔ አቤት ረሀብ! እንደው እንደዚህ አይነት ሰውማ በምድር ላይ አይቼም አላውቅም። ሰው ገንዘብ እየቀረቀሩ አንቺ ባንክሽ ገንዘብሽ እየቀረቀሽ ጋብዙኝ ስትይ አታፍሪም? የለኝም ምን አንተ አታምነኝማ። በምን ታፍርላለ? ባለትዳር እኮ ራሱ እኮ አንቺ በምታገኙ ደሞዝ ባለትዳር 3-4 5 ልጅ ያስተዳድሩ ይኖራሉ። እና የገንዘብ አጠቃቀምሽ ማስተካከል እንጂ እንዴት ነው የምታስበው? እንዴት ማለት እንዴት ነው? ነገር ጨምሯል እኮ ምንነካ አግቢ በቃ ቢያንስ ኖሮ ሸርም ቢያደርግሽ ባል ጎል አለልሽ ወጪ ምንም አልፈልግም ማለት ምንም አልፈልግም። ምን ልጅ ነው ማገባው ደግሞ አልፈልግም። ብቻን ከመኖር አይሻል? ብቻ ነው ደስ የሚለው። ሸር አንቺ 30 እሱ 30 ቢኖራችሁ በ60 አጋጭታችሁ ትኖራላችሁ። ዝም ብለው ምግብ ነው ፈልገው ቻው ልተኛ። እቺ ቪዲዮ ፖስት ካላረኳት እኔ አይደለም ይሄን ቪዲዮ ፖስት ካላረኩት እኔ አይደለም። አይደረግም። ከራስሽ ዩቲዩብ ቻናል አይደረግም። ከራስሽ ዩቲዩብ ቻናል ፖስት አደረጋለሁ። አይደረግም። እንዳታረገው ነግሬያለሁ። ምን ለምን አይደረግ? አይሆንም። ምን ስለሆነሽ? ምንድነው ማለት? ኢሜልሽ ከኔ ጋር እንዳለ እንዳትረሽ። አለኩ ኢሜልሽ ከኔ ጋር ታምኛለሽ? እሱና ኢሜልሽ ከኔ ጋር አለ። በምንም አታረጉም። ይሄን ረባክ ቆማጣ ጭጋ ገዛልሽ አረጋው ፖስት ነው አረጋው። ቻው 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 ቻው። ትራስሽን ከፍ አድርገሽ ተኝ እሺ። በጣም ከራበሽ ማለት ነው። በጣም ከራበሽ እና አልገዛም። በጣም ከራበሽ በጣም ከራበሽ ሆድሽን መቀነት ምናምን የለም። ገረገው መቀነት ለእናቶቻችን እንጂ እናንተ ጋር ምን ይሰራል? ወፈር ባለ መቀነት ወገብሽ። በተገራች ለእናቶቻችን መቀነት ለምን ወገባችን እንደሚያስወራ ታያለሽ? ለውበት አይደለም፣ አንቺና እኔን ለማሳደግ ብለው ማለት ነው። ሆዳቸው ሳይሞላ ስለሚቀር በመቀነታቸው ደገፍ ለማድረግ ጭምር ነው። ለውበት ብቻ አይደለም መቀነት። እውነት እናቶቻችን በዛ ደረጃ እናቶቻችን እርባቸው አንቺና እንዴ አታውቂም እንዴ? ብቻ ነው የሚርበኝ። ኧረ እባክሽ ቻው በይ ገልቱ